ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሄሪጎ የሚዲያው ድሮን ገብተናል ሄሪጎ ገባን ይሄ ይቀመጥ እዚህ ጋር ሄሪጎ ደን ይላል አንድ ከጨረስክ በኋላ ደን ትላለህ እንዴት ባላችሁ እንዴት አመሻችሁ ያው እንግዲህ ቅድም በሰበር አንድ ስራ ሰርቼ ነበረ ሰዓቴን ጠብቄ ደግሞ ልውጣ ብዬ ነው እኛ ሀገር ኦፍ ኮርስ አሁን ከዚህ ሰዓት በፊት አንድ ሰዓት ቀድሜ መውጣት ነበረብኝ መሰለኝ እኛ አንድ ሰዓት ወደፊት ሄደናል ረዝሟል ሰዓቱ ስለዚህ በዛ ምክንያት መሰለኝ እንግዲህ አክቹዋሊ ኢትዮጵያ ውስጥ አሁን ሚድናይት ነው ሀገር ቤት ያሉትን ጠዋት ያውታል ግን ውጭ ያለነው ሰዎች ደግሞ ኤሮፓ አሜሪካን አካባቢ ያሉ ሰዎች ጥሩ ሰዓት ይመስለኛል እዚህ 7 o'clock ነው ማታ እስኪ ሁለት ነገሮች ላይ ልምጣ እኔ ስለ ድንፋታው እኔ ብዙም ማወራው የለኝም ያው እንደዚሁ ብቻ መልሱን ልመልስላቸው ብዬ ነው የወጣሁት እንጂ ብዙም የሻዕቢያ ጁንታና ፋኖ የውጊያ ጥምረት እንኳን ለዚህ ጀግና ትልቅ ትንታግ መከላከያ ሰራዊት አይደለም ለሰፈር ልጅም አይበቁም የሰፈር ተደራጅቶ ያጠፋቸዋል ሶስቱን ማለት አንድ ላይ ያው እምብር ስለሚሉ በየቦታው አሁንም ዛቻ ማፍራራት ፉከራ ምናምን ስላለ እንደው ለነሱ መልስ ልመልስ ብዬ ነው የዛሬ እንኳን አሁን ከመሻ ያው እንግዲህ ተሽሽቋል በደንብ አድርጎ በሚገባቸው ቋንቋ በተለይ ጁንታ በሚገባው ቋንቋ ነው ብዙ 4-5 ተራራ ቦታዎች ላይ ነው እንግዲህ ዛሬ ከፍተኛ ጥቃት መከላከያ አየር ኃይላችን ያደረሰው አውድሟቸዋል ሙሉ በሙሉ ኦልሞስት ገና ነው ይቀራል ካሁን በኋላ ቢያንስ 12 የተለያየ ምሽግ ውስጥ ናቸው ያሉት ካሁን በኋላ እና አሁን በመቀሌ ላይ ያለው ሁኔታ በጣም ስላሰጋቸው ወደ ሽሬ እያፈገፈጉ ነው የሚባል ነገር አለ ግማሹን ደግሞ ቆርጦት ወደ አዴግራት ያለ አዴግራት ላይ ብዙ ሊንቀሳቀሱ እንደማይችሉ ሰክተዋል ምክንያቱም የአዴግራት ህዝብ በነቂስ በቃችሁ ብሎ ወጥቷል እንግዲህ ሽሬስ በማን ተማምነው ስትሉ ሽሬም ላይ ማቆ ነገር የለኝም ግን ዞሮ በአጠቃላይ ኦልሞስት የትግራይ ህዝብ ተነስቶባቸዋል ከዚህ በኋላ ዳግም ህወሓት ይህን ያክል እንደው ሚዲያ ላይ ከመለፍለፍ ሚዲያ ላይ ከማውራት ውጪ ፋኖም ተስፋ አስቆርጦታል
ሻቢያም ራሱ ልኩን አግኝቶ ኢሳያስ አፈወርቅ በየመንደሩ እየሄደ በየሀገሩ እየለመነ ነው ያለው። ስለዚህ ብዙም እንትን የለኝም። ያው አክቲቪስቶቻቸው ይፎክራሉ፣ አክቲቪስቶቻቸው በየቦታው ያቀራራሉ። ያው የምናየው ነገር ነው። ምንም ችግር የለውም። የለመድነው ነው ማቀራራት። ገቡን የኢትዮጵያ ሕዝብ በደንብ አድርጎ ተላምዶታል። ገቡ ትግል በደንብ የለመድነው። ከመሳቅ ውጭ ምንም ነገር የለም። ቅድም አንድ ነገር አሳይቻችሁ ነበረ። የአንበሳና የቤት ትንሿ ድክዬ ውሻ የእሱ አይነት ታሪክ ነው። የሁለታችን ገጽታ በዚህ አቋም ውስጥ ነው ያለ ነው። ግን እንደ ሚዲያ ላይ ያሰሰሟቸው ሲለፈልፉ በዚህ በኩል ሲሉ በዚህ በኩል ሲሉ ይልቁኑ በጣም የሚገርማችሁ ነገር ሁለት ነገሮችን ከመጀመሪያ በፊት ላወራላችሁ። የመጀመሪያው ዝምታ እንዴት እንደሚገል አሁን ጠላትን ለካ ዝም ብለህ መግደል ትችላለህ። የአብቹ ዝምታ በሙሉ አሳብዷቸዋል። በሙሉ በተለያየ የትግል አቅጣጫ ላይ ሁሉም ሰማርቷል። ለምን አልወጣም፣ ለምን አይናገረንም፣ ለምን እንደዚህ አይልም የሚል የማይል የለም። አብዩ ስራ ላይ ነው ያለው። አብቹ መሪያችን ስራ ላይ ነው ያለው። ለእናንተ ቡትቶ ስደተኞች ወጥቶ መልስ አይመልስም። ይሄን እኔ ቀድሜ ግን ነግራቸዋለሁ። እኔ ራሴ አትመጡልኝ እንኳን እሱ ታላቅ 130 ሚሊዮን እዚህ መራ ሰው ይቅርና ለእኔም አትመጡልኝ። እኔ መልስ አልሰጣችሁም። ያው ሰው እንደው ኮማንድ ፖስቶቻችን ትንሽ የቆርጡ ስለሚልኩ እንጂ እኔ ያስመስል አልፈልግም። እና በጣም አማረኝ የወያኔ ዝፍን እና በጣም የሚገርማችሁ ነገር ነው። ትጠብቃላችሁ። እንዴት ወጥቶ አልመጣም? እንዴት ዝም አለ? እንዴት ለምን ለካ ኃይለኛ ሳይለንሰር ነው። ከድሮን በላይ ነው ዝምታ። አይወጣም፣ አይመልስም። መመለስና መናገር በሚገባበት ሰዓት ላይ ይወጣል፣ ይመልስላችኋል። ከዛ ውጭ እንዳትጠብቁት። በጣም 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 ፓርላማ ላይ ብቻ ነው የሚናገረው፣ ፋብሪካ ነው የሚናገረው። አዋ ምርት ላይ ነው፣ ስራ ላይ ነው የሚናገረው። ለወሬ ምን ብሎ ይመልስላችሁ? ምን ብሎ ይመልስላችሁ? ቆይ ለእንኩሮ ሚዲያ መልስ ይመልስ? ለግልብጥ ለስታሊን ለማን መልስ ይመልሰው? አቻው አይደላችሁ። እንኳን ለሱ ለእኛ አቻ አይደላችሁ። እናንተ አውርቶ አደር ሰርቶ አደር ላባደር የሚባላል። ከሰርቶ አደሮች ጋር ማውራት እንችላለን። ከወዛደር ጋር ማውራት እንችላለን። ከላባደር ጋር ማውራት እንችላለን። ከአውርቶ አደር ጋር ጊዜው የለም፣ የወሬ ጊዜ አለ። እና በጣም ያንገበገባቸው አሁን ዛሬ አንዳንድ ነገሮች ሰርች ሳረግ ለምን አይወጣም? ለምን አይናገርም? መናገር የሚበባት ሰዓት ያውቀዋል፣ እሱ ይናገራል። ሌላ ሁለተኛ ዛሬ ተደውሎልኝ ነበር ስልክ። አንድ ጊዜ ግዙኝ ይል ነበር፣ ታስታውሳላችሁ? እንደ ቼልሲ፣ እንደ አርሴናል፣ እንደ ማንቸስተር ቡድን ተጫዋች አንድ በጣም ወዳጄ የአብሮነት ኢትዮጵያ ውስጥ ገብቷል። አብሮነት ነው ምንድን ይባላል? እኔ አብሮት መጽሐፍት ቤት ነው አብሮ ምንድን ነው ምናምን ብቻ የሆነ ነገር ውስጥ ገብቷል። ድሮ ከኔ ጋር ኮር ኢትዮጵያ ላይ የነበረ ነው። እዛ ውስጥ ገብቷል። ምን እንዳላላቅም በልዩነትም መሳተፍ ይቻላል። ሀገርን ያካተለ ሀገራዊ ነገር ያካተለ ነው አለ። እንደወለና ምንድን ነው እሱ? ሀገራዊ ተቋም ነው። ሚዲያዎቹ ይሳተፉበታል፣ ታጋዮቹ ይሳተፉበታል። አብሮት መጽሐፍት ቤት ነው። ይሄ አንድ አብሮነት ነው። አብሮነት ነው የሚለው አብሮነት የሚሳተፍበት ነው። አንተም ሚዲያ ተጽዕኖ ፈጣሪ ስለሆነ ተሳትፈ አቋምህን መናገር ትችላለህ፣ የልብህን መናገር ትችላለህ። እና እዛ ላይ እኔ ሪኮመንድ አድርጌ አፕሮች አድርጎ ስለተባልኩ ነው አለኝ። ምንድን ነው አፕሮች የምታደርገኝ? አልገባኝም። ራሱ ተቋሙ አንድነት የሚሰራ አልገባኝም። አብሮነት አዎ። እና ምንድስ መጨረሻ መጀመሪያ ሳላወቁኝ ይሻልኩት። እኔ በማንኛውም በኢትዮጵያ ጉዳይ ላይ ችግር የለብኝም ማለት ችግር የለብኝም፣ እሳተፋለሁ ያልኩት እና በቃ በሱ ጉዳይ ነው። ሊንኩን እልክልሃለሁ፣ ትከታተላለህ። ከዛ በኋላ ደግሞ የአየር ሰዓት በሚዲያ ሰጥተህ ህዝቡን ላይ አንዳንድ ነገሮችን መስራት ነው አለኝ። እሺ አልኩት። ሰምቼው አላውቅም። የመጀመሪያ ዛሬ ነው የሰማሁት። እሺ አልኩት። ሊንኩ ሲልክልኝ እስቄል ገቢሳ ልደቱ አልኩኝ። ደወልኩለት። ስማ እኔ አንተ ባለጌን አልኩት። ድሮም ኮር ኢትዮጵያም እያለህ እንዲህ ስድ ነበር ካልኩት። እዛም እያለህ ስድ ነበር ከኔ ያውቃሉኝ። አንተ እንደው ስለደወልክ ከረጅም ጊዜ በኋላ ደውለሃል ብዬ ያነሳሁልህ። ለምንድን ነው ዝም ብለህ ደውለህ ጾታ ቀይራ ያላልከኝ አልኩት። ምን አለ? ለምን ጾታ ቀይራ ያላልከኝም አለኝ አልኩት። ምንድን ነው ጾታ? ለስም ግራ ገብቶታል። ጾታህን ቀይር ዳዊት ብለህ አትለኝም አልኩት። እንዴት እነዚህ ጅቦች መሀል ግባ ትለኛለህ? እኔ ከልደቱ ጋር እኔ ከስቄል ገቢሳ ጋር እንድሳተፍ ትፈልጋለህ? የመጨረሻ ደደብ ነህ አልኩት። ድሮም ኮር ኢትዮጵያ ደደብ ነበርክ፣ አሁን ደግሞ ባሰ ደደብ ሆነሃል። ለነገሩ እድሜህም ነው አልኩት። ቅንቅናም ብዬ እሱ ጆራ ሲዘጋውበት እላቸዋለሁ። እና ይሄ ነገር እንግዲህ እኔ ምናልባት እንደ ሚዲያ ነው ተጽዕኖ ፈጣሪ ስለሆን ካለኝ ለምን ተጽዕኖ ፈጥሮ
ስንት ነው የሚከፈለው? ሂድና እዛ የሚገዙ አሉ፣ የሚገዙ የሚገለበጡ አሉ። እነሱ ሂድና አነጋግር እዛ። ይህን አቋሜ ስሞትም ይኸው አቋሜ ነው ያለው። ከማንኛውም ከጸረ መንግስትና ኢትዮጵያ ህዝብ ጋር ያላቸው ሰዎች አልናገርም እና በጣም ተበሳጭቼ ተናድጄ እንዲያውም በደንብ ሳልስለው ዘጋዋለሁ። አንድ ሳጥን ውስጥ ካሉኝ አንዱ ስድ ማውጣት ነበረብኝ፣ ግን ትቼዋለሁ። እና እንዲህ አይነት ነገር አጋጠመኝ ዛሬ እና በጣም ጉዳይ ሚዲያ ክብር ለጀግናው አካባቢ በጣም የሚያስቅ ነው። ድፍረት ይሄ እኮ በቃ ይሄ አሁን በፍርድ ቤት እኮ ያስከስሳል። እንደው እኔ ነገር አልፈልግ ብዬሽ በግድ መደፈር እኮ ማለት ነው። ተገዶ መደፈር ይባላል። ቅንቅና አታቆም ኮድላይት ማለት ነው። ብዙዎቻችሁ አታቆኝም፣ ለመሳራችሁም አታቆኝም። ሚዲያን ያገናኘን ይሄ እዚህ ላይ ደግሞ ሁሉ ነው የሚንበጫረቅበት ወጡና በዛ ነው የምታቆኝ እና አታቆ ወታደር ነኝ፣ መኮንን ነኝ፣ ከፍተኛ ኦፊሰር ነኝ። እዚህ ጋር ሂድና ራሻ ጠይቅ። ሲምፈርፖል ቫያናማ አካዳሚ ይገባና ይጠይቅ። በማዕረግ ነው የተመረቁት። ዝም ብሎ በማዕረግ ነው። በወርቅ ጽሁፍ ስሜ የተጻፈ ሰው በራሻ ታሪክ ውስጥ እኔ ነኝ ኮድላይት። ሂድና ራሻ ጠይቅ። እኔ ማዕረጌን ሳደርግ የራሻው ዲፌንስ ሚኒስትር ሚካኤል ሴርጌ ነው ያደረገልኝ። የታወቀው ጀነራል ነው ያደረገልኝ። ማዕረጌ ራሱ ያደረገልኝ ያተለቅልኝ። ዝም ብሎ እንዳይመስል እንዳንተ በከሰልና በእንጨት የተማርኩ እንዳይመስል ቅንቅና እና እንዲያንዴ የሰው ልክ ወቁ። ከማጋ እንደምትነጋገሩ ወቁ። እዚህ ስለምታየኝ አይደለም። እኔ እንደ ቆሎ ሰራዊት አመርት ነበር። ሂድ ጠይቅ፣ አዋሽ አርባ ሂድ ጠይቅ፣ የተለያየ ቦታ ላይ እንዴ። ይሄ ነው ድፍረታችሁ። እና እኔ ስለሱ አንድ ራሱን የቻለ አጀንዳ ይዤ እመጣለሁ እና እኔ ልገዛ እንደማይችል እንድታውቀው ፈልጌ ነው ወንድሜ። ላይቭ ግን የሰራው ስም አልጠቀስኩም በዚህ አጋጣሚ ላይ ብልግናህን ያወራሁት እንጂ ስምህንና ማንነትን አልጠቀስኩም። በሚቀጥለው ግን ከደገመ ከደወልክ ማንነትን ስምህን ከነፎቶ አውጣዋለሁ። ከነፎቶ ነው ማውጣው በዚህ አጋጣሚ ላይ ህዝብ እንዲያውቅ አድርገው። ስለዚህ አሁን ሰው መግዛት ጀመራችሁ ማለት ነው። አየህ እነ ልደቱ እነ ስቄል ምናምን እዛ የተሰበሰቡ ስብስቦች ሰውና ሚዲያ መግዛት ጀመሩ ማለት ነው። ይሄ ጥሩ ነው። በሚዲያ የገዙ ፖለቲካ መጀመር ከቻላችሁ ቆንጆ ነው፣ ጀምሩ። ብዙ አሉ። ለነገሩ ግን ጥሩ ልክ ናችሁ እኮ ማዕት አሉ የሚገዙ። ብር በጥሱ ባጀት መድቡ፣ ስጧቸው ገንዘብ። ማንም ይገለበጥና ይመጥልሃል። እንደኔ አይነት ጀግና ካልሆነ በስተቀር ይመጣልሃል። እና በጣም የመደፈር ያክል ተደፍረናል ይባል ነገር አይባልም። ኦኬ፣ ይህን በዚህ መልኩ እናስቀምጠው። ጀስት ተራ ነገር ስለሆነ ነው። እንግዲህ የድንፋታው ላይ እንምጣው። የድንፋታው ጉዳይ ነው። የፋኖ ኃይሎችን አስጨፍጭፏቸዋል። በደንብ በሚገባቸው ቋንቋ አስጨፍጭፏቸው በደንብ። አሁን ፋኖ እያደረገ ያለው ደም መብላት፣ መጠጣት፣ መተኛት፣ ሴት መድፈር ካልሆነ በስተቀር ያስኩ የሚባለው ሁሉ ቀጠና የለም። ፋኖ እዚህ ቦታ ገባ፣ ፋኖ እዚህ ቦታ ላይ እንዲመጣ ይባል አሰቡ። ያው አመራሮቻቸው ማን ነው ስራ ቆስሎ አስመራ ነው ያለው፣ ታሞ ቆስሎ አስመራ ነው ትግራይ ነው ያለው። ዘመነ ካሴ መሪ ወዳጆ በቀደም መቀሌ ነበረ። ከመቀሌ ሚሽን ተቀብሎ መጥቷል ያለው። 2 መኪና መሳሪያ በጎንደር በቤት በኩል የተባለው ቦታውን አሁን አላስታውሰውም። በዛ በኩል ሲገባ ያው ጀግና መከላከያ ሰራዊት መረከብ የማይችልበት ቦታ ስለነበረ እዛው ቦታ ላይ የገባ ያለ በራዳር ተቆጣጥሮት እዛው ላይ አመድ አድርጎታል። 2 መኪና ሙሉ መሳሪያ። አሁን ትግራይ እያወጣ ያለው መሳሪያ ጉድጓድ እየቆፈሩ ያሉት መሳሪያ በሙሉ ነጥብ በነጥብ በአየር ኃይል ታርጌት ውስጥ ገብተዋል። ለዚህ ነው ማታ ነው የሚቆፍሩት፣ ጉድጓድ የሚቆፍሩት ማታ ይቆፍራሉ፣ ጠዋት ያወጣሉ። ምክንያቱም ራዳር የለም፣ በጨለማ ነው የሚወጡት። ግን እነሱ ጅሎች ናቸው እንጂ የት ቦታ ላይ መሳሪያ እንዳለ 16 ነው 17 ቦታዎች ላይ መከላከያ እጁ ላይ ገብቷል። ጌታቸው ረዳ ምን ይሰራል ጌታቸው እዛ? ስለዚህ ኦልሬዲ ቀን በቀን ሁለቱን ሶስቱን በሚቀጥለው ሳምንት ጠቅላላ ይጠናቀቃል፣ ያልቃል። ከዛ ላይ ነው አውጥተው በአማራ በኩል ውጊያውን ለማድረግ በጎንደርና በጎጃም በኩል ውጥረት ለማሳደር ነው አሁን መሳሪያ ማጓጓዝ የሚፈልጉት። በእነሱ በኩል ወደ አፋር የሚሄደውን ሻዕቢያ እያመጣ ነው ያለው። ሻዕቢያ እኮ ጦር ነው እያመጣ ነው ያለው።
ባለፈው እኮ አፋር ላይ እኮ በድሮን የተመታው እኮ የሻዕቢያ ወታደር እኮ የተመታው አብሮ የተመታው እሱ አይደለም። እዚህ ጋር በዚህ በኩል ነው ያለው። ግን አሁን ወደዚህም ሳያመጡት ወደ አፋርም ሳይወስዱት እዛው ቦታ ላይ አየር ኃይላችን ጠብጠብ አድርጎ እንደ ቅቤ እያስቀምጠላቸው ታርጌት ሊሆነ ቦታ ላይ እየመታው ያለው ምንም ሳይሰጥ እና በቀደም ዕለት በዛ ምክንያት ሁለት መኪና የመጣው መኪና ተመቷል። እሱን ለማምጣት ነበረ ትግራይ ገብቶ የነበሩ መሪ ወዳጆ ያጊም ፊኒሽድ ተመልሶ መጥቷል ወይ መረጃ የለኝም። አስመራ ሄዷል ዘመነ ካሴ ትግራይ ሄዶ አያገባኝም። ክዷቸው ሄዶ ከሆነም ደግሞ አሁን የምናየው የፋኖ ከተማ ውስጥ መዝረፍ፣ መስረቅ፣ መጠጣት ትክክል ናቸው ማለት ነው። እውነትም አድርጎት ከሆነ በዛው አይመለስም ማለት ነው። አማራ ክልል ተመልሶ አይመጣም ማለት ነው። ለዚህም ነው ፋኖ ተስፋ ቆርጦ እንደዚህ የገበሬውን ሰንጋ እያረዱ ቢራውን የጫነ መኪና እያስቆሙ እየዘረፉ እንደዚህ ቁርጡ እየቆረጡ እየሰከሩ ሴቱ እየደፈሩ ወጣ ብለው ደግሞ ሰው እያገቱ ገንዘብ እየወሰዱ እየተዝናኑ ራሳቸውን የሚሆኑት በመሪዎቻቸው ተስፋ ቆርጠዋል ማለት ነው። እንግዲህ እዚህ ደረጃ ላይ ዘረፋና ቁርጥ ቆረጣ ጥጥብጥ ላይ ከገቡ በቃ በመሪዎቻቸው ተስፋ ቆርጠዋል ማለት ነው። ነፍሳቸውን እያስደሰቱ ነው ያሉት። ኤኒታይም ድሮን ሊመታቸው እንደሚችል አውቀዋል ማለት ነው። ይሄ ደግሞ ጥሩ ግን የት ነው ያለው? ምንድነው ዓላማው የሚለው ነገር ያው ኢሳያስ አፈወርቅ ነው። ኢሳያስ አፈወርቅ የመጨረሻው ሰዓት ላይ ነው ያለው። ዙሪያውን ከበነዋል። ኢሳያስ ታውቃላችሁ አይደል? ዙሪያውን ከበነው። አንድ ፊሽካ ከተነፋ ያልቃል። አንድ ፊሽካ ከተነፋ ከየትኛውም ኮርስ ላይ ከተነፋ ያልቃል። እንደ ድሮ ርዕሰ መስተዳድሩ ምናምን አይባልም። የሚጀምረው አንድ አካል አለ። ያ አካል ከጀመረው ተፈስቶ ያልቃል። ፊሽካው ያልቃል። በቃ በዚህ ይቆማል። ስለዚህ የሚያሳስበን ነገር የለም እኛ በሻዕቢያ በኩል። ዞሮ ግን አሁንም እኛ እስከ መጨረሻው ድረስ ሄድ ነው ምንድነው ጦርነት ይብቃ ብለን እስከ መጨረሻው የታገልን ያለ ነው። ጦርነት እንዲገባ ነው እንታገል። ግን አይደለም ኮሪዬ ውጊያውን ነው የምፈልገው ካሉ ደግሞ ቢንጎ እና ያው በአብዛኛዎቹ እንደጠፉ እየሰማን ያለ ነው። ግን ደስ የሚለው ነገር ወደ እንትን ጠጥቶ አደሮች ወይ ጠጥቶ አደራቸው እና ምንድነው ይሄ በምናየው አሁን በአብዛኛው በአማራ ክልል አካባቢ ላይ ደስ የሚል ነገር የውለውጥ ያዩት ምንድነው በአብዛኛው ህዝቡ እየገባ ነው ያለው። በአብዛኛው እንዲያውም ከነ መሳሪያቸው ከነ ጥይታቸው ነው የሚገቡት ያሉት። ወጣቱ ሳያስበው ሳያውቀው ትግል መስሎት እውነት ጫካ የገባው በሙሉ እየገባ ነው ያለው። አሁን የአማራ ፋኖ ትግል ያለው አየር ላይ ብቻ ነው፣ መሬት ላይ የለም። ምንም በዚያ ተጠራጥሩ፣ መሬት ላይ ወፍ የለም። የአማራ ትግል አለቀ። ግን የሚያሳዝነው ነገር ይሄ መሆኑን አውቆ ለምን ዋሸኸኝ ብሎ ቢጠይቅ የለም። አያሳዝናችሁ? አሁን ማነው እንትና ድርድር ተቀምጠዋል። አሁን በአብዛኛዎቹ ተቀምጠዋል። ድርድር ማስረሻ ሰጤነዋል። ማስረሻ ሰጤ ድርድር ተቀምጠዋል። ኦልሞስት በቃ ማስረሻ ሰጤ ላይ ራሱ ያለው እጁ ላይ ያለው ፊልም ቀላል አለ። ማስረሻ ሰጤ ብቻ ፋኖን ያስመጥተዋል። ብቻውን ትልቅ ሮድማፕ ነው እጁ ላይ ያለው። ያውቋል። የጀዊሳውን እንቅስቃሴ ጠብቆ ያውቃል። እርቅ ከተቀመጠ ከተደራደርን ኦፍኮርስ ያስመጥተዋል። ዛሬ እኮ ህወሓትን አፈርድ የሚያስበላው እኮ ጌታቸው ነው። እንዳይንቀሳቀሱ ሽባ ያደረጋቸው ጌታቸው ነው። ዛሬ እኮ በየቦታው በድሮን የሚደበደበው እኮ የመሳሪያ ግምጃ ቤትን እኮ ሙሉ ፊልምን እኮ የሚሰጠው ጌታቸው ነው ነበረ። እሱ ነው እኮ ይህን ሁሉ ስትራቴጂክ የሰራው። እዚህ አሁንም ማስረሻ ሰጤ ድርድር ተቀመጠ የሚባለው አለ። ከድርድሩ በኋላ የፋኖን ሙሉ ስትራክቸር ይመጣዋል።
ሸኔ በራሱ ጊዜ እንደም ጃልማሮ ራሱ ለሰላም ለድርድር ተዘጋጅቻለሁ ብሏል አሉ። በዛ በኩል ትልቅ ስራ የተሰራ እንደሆነ አውቃለሁ። በሸኔ በኩል ራሳቸው ሸኔዎች ራሳቸው ከመጡ እኮ አለቀ፣ በቃ ተመታ። በቃ ሸኔ ጃልማሮ ከመጣ እኮ ተመታ። ማንም ተመቷል። ይሄ ግልጽ ነው። የምታውቁ ከሆነ ፖለቲካ እንደዚህ ነው የሚሰራው። የውጩ ነው። የውጩስ ምንድን ነው? የውጩ አውርቶ አደር ነው። ያወራል፣ ያቆማል። ዩቲዩብ ላይ ይጣዳል፣ ዩቲዩብ ይጠቀዳል፣ ዩቲዩብ ይቀደዳል። ገቡም ሊል ይችላል። ወይም ደግሞ አሁን ደግሞ የጀምሩት አለ። ይሄ ያው ሰው ገሎ ፖለቲካ መስራት አለ። እሱ ላይ ብዙ ሰዎችን አሳትፈዋል። ለምሳሌ ከአርሲ ላይ ንጹሐን እየገደሉ መንግስት በሚል ህዝብን ማስጮ ህዝቡ ነቅቷል። ገዳዩ ይታወቃል ማለት ነው፣ በደንብ ይታወቃል። የዛ ድርጊት የዛ ግድያ ባለቤት ፋኖ ነው። ድሮ እንኳን ሸኔ እንል ነበረ። ሸኔ አለ፣ ፋኖ ነው ገዳዩ። ይህን ሚሽን ከሻዕቢያ ነው የወሰዱት። ህዝቡን በመግደልና በማስገደል ማስለቀስ፣ ከዛስ ህዝቡ ወብሎ እንዲነሳ ማድረግ፣ ከዛስ የማይነኳን ኦርቶዶክስ ቤተክርስቲያን ማስነሳት፣ ከዛስ የሃይማኖት አባቶችን መክፈል፣ ከዛስ ሃይማኖት አባቶች ላይ ማዘመት፣ ሲኖዶሱን ማፍረስ። አሁን አይታችሁ ከሆነ ብዙዎቹ እየወጡ ሲኖዶሱ ላይ ነው ፎከስ ያደረጉት። አባቶች እናንተ ናችሁ የምታስገድሉት፣ እንዴት ዝም ትላላችሁ? ልቀቁት፣ ስልጣኑን ለእኛ ስጡን፣ አባቶቹ ይውረዱ። ይሄ የማን ነው? የኢሳያስ አፈወርቅ ስትራቴጂ ነው። እኛ ሰርተንበታል። ድሮ እኮ ነው የሰራ ነው። እመኑኝ። ከዚህ በኋላ ፖለቲካው ወደ ኦርቶዶክስ ይዞራል አላለም አላልኩም ወይ? ይሄን ነው አሁን የምታዩት፣ ይሄን እንጂ ገዳዩ ማን ነው? ከውጭ የመጣ ስትራቴጂ ነው። አስገዳዩ ፋኖ ነው። አስገዳዩ ደግሞ የውጭ ዲያስፖራ። አልቃሹ እነሱ ገሉ አልቃሽ ይባላል። ገሉ አልቃሾች ይባላል። ይሄንን ወደፊት በታሪክ ስለምሰሙት ነው ማያስገድል እንደነበር። የሚሞቱት የኦሮሞ ናቸው። በአርሲ ውስጥ የሚኖሩ የኦሮሞ የአማራ የደቡብ ህዝብ ነው እየሞተ ያለው። ፖለቲካ ያቁም። ሰዎች ማንበብ መጻፍ እንኳን አይችሉም። የምንም ድርጅት አባል አይደሉም። ንጹሃኖቹ የሚገደሉት። ንጹሃን ገለ ፖለቲካ ማጮህ አይቻልም፣ አይቻልም። መንግስት ወጥቶ ለምን መግለጫ አይሰጥም ይላል። ለምን ይሰጣል መንግስት መግለጫ? ለምን? አንተ የፈለግከው ገለ መንግስትን እንዲያወራልህ ነው አይደለም። መንግስት እዝጋ እርምጃ ወስዷል። ባገኘው አጋጣሚ የወረሰ ደውም አለ፣ ወስዷልም። ደግሞ ስለማናወራ ነው ወስዷል። በደንብ በሚገባው ወስዷል። ገና ነው ይቀረዋል፣ ይሰራል፣ ይወስዳል። ይሄ ነው እያንዳንዳችሁ አሁን ሲኖዶሱን መገልበጥ የምትፈልጉት መስቀል እያንጠለጠላችሁ ነጠላ እየለበሳችሁ የምትወጡት አባቶች በሙሉ እመኑኝ የዚህ ተሳትፎ አባሎች ናችሁ። በሙላችሁ ሁላችሁ ሻዕቢያ የገዛችሁ ናችሁ። ወደ መንበሩ ፓትርያርክ ትሆናላችሁ ተብሎ የተገፋችሁ ናችሁ፣ የመጣችሁ ናችሁ፣ ተጠቅታችሁ የኢትዮጵያን ኦርቶዶክስ ቤተክርስቲያን እንበትናታለን ሲኖዶሱ ብለው ዘመቻ ሲኖዶሱ ላይ የከፈታችሁበት ምክንያት የሻዕቢያ ስታይል ነው። ኢሳያስ አፈወርቅ ይህን አድርጎታል። በጣም ከሚገርማችሁ አንተ ኤርትራ ውስጥ በጣም ትልልቅ የሃይማኖት አባቶች ነበሩ፣ በጣም ትልልቅ። ኢሳያስ አፈወርቅ በላቸው። ሰላም በላቸው። ኢሳያስ አፈወርቅ ጠቅላላ ገደላቸው። ግማሹም ተሰደደ ወጣ። የሙስሊሞቹ በሙሉ እስር ቤት ናቸው ያሉት። አንድ ሙስሊም ከሆነ ሃይማኖት አባት ከሆንክ ጀባህነ ተብለህ ትታሰራለህ። ትልልቅ ሸጎቹ በሙሉ እስር ቤት ናቸው ያሉት፣ ኤርትራ እስር ቤት። ግማሹ ሞቷል፣ እዛው እስር ቤት ውስጥ ሞቷል። ይሄ የሃይማኖት ማሸማቀቅ ፖለቲካ የማንም ስታይል አለ። የኢሳያስ አፈወርቅ የግል ፓተንቱ ነው። ስለዚህ ነው አሁን የኢትዮጵያ ኦርቶዶክስ አባት መስለው ሲኖዶሶቹን ነው የሚጠይቋቸው፣ የሚያነጋግሯቸው። ሲኖዶስ ላይ የዘመቱባቸው ምን ያደርጋሉ አባቶች? ሲኖዶስ ያሉ አባቶች ዙፋኑን ልቀቁ ምን አደረጉ? እንዴት ሰው ሲሞት እና መሳሪያ ያላቸው ይዋጋሉ? አዲስ አበባ ሲኖዶስ ውስጥ ሆኖ አርሲ አስራ ሲኖዶስ ምን ያውቃል? ካፋችሁ ሁሉ የሚወጣው ስድብ ራሱ ቆሻሻ፣ ወሮ በላ፣ የዱርዬ የካድሬ አፍ ነው አፋችሁ ራሱ። እንዲህ በጣም ይገርማችኋል እኮ እንዴት እንደሚናገሩ ብሰሙ፣ እንዴት ካፋችሁ የሚያወጡትን ብሰሙ፣ እንዴት እንደሚያሸማቀዋቸው ብሰሙ። ልቀቋላችሁ፣ ቀሚሱ ካባው አውልቁና ውጡ። ሲኖዶስ ማን ሊቀመጥ መጥቶ? ማን ጳጳስ ሊሆን ነው? ማን ሲኖዶስ ሊሆን ነው?
አንድ ቄስ አንድ ምን አሉ? ሲኖዶስ ምንድን ነው ያሉት? ምንድን ነው አዲስ ሲኖዶስ መሰረታለን አሉ። ትልቅ እኮ ናቸው እና አቡነ መርቆሬዎስ ናቸው የሚባሉ አሉ። ሲኖዶስ እንደ አዲስ ነው የምንመሰርተው አሉ። ፓርቲ ያደረጉ ሲኖዶስ ራሱ እንደ ድርጅት ልክ ፋኖ ሆኖ ቁጭ አሉ። ፋኖ በየሳምንቱ አዳዲስ ድርጅት ባህት ተመሰረተ ይላል። ፋኖ በመሰረት አንደኛ ነው የተጫወተለት ማንም የሚያክሉ የለም። ፋኖ በመሰረት ቦቶሰማ በየወሩ እኮ የሚመሰርቱት እኮ አሁን የአፍባህ ድርጅት ተመሰረተ ይላሉ። አሁን የአፍዳህን ተመሰረተ፣ አሁን ተዋቀሩ፣ አሁን ተስማሙ። በየጊዜው ነው የምሰሙት እነሱ። አሁን እንደገና ሲኖዶስ ውስጥ ትግላችሁን አምጣችሁ ሲኖዶስ እንደገና እንመሰርታለን ትላላችሁ። ይሄ ድፍረት እኮ ነው። እነዚህ አባቶች የሀገሪቷ መንግስት ማለታቸው እኮ መንግስት ማንም አክቲቪስት በተለይ የስደተኛ አባቶች ለእናንተ ነው የሚከራቸው። በተለይ የስደተኛ አባቶች ዚፕ አሉ። ፖለቲከኛ እንደፈለገ ያወራ። የስደተኛ አባቶች ግን ቀሚስ ለብሳችሁ ነጠላ አንጠልጥላችሁ መስቀል አንጠልጥላችሁ የምትወጡ ከሲኖዶሱ ላይ እጃችሁን አንሱ። ለምን እንደመጣችሁ ስለምናውቅ ነው። አሁን ነው ሲኖዶስ አባቶች በጥምረት የምትሰሩበት ሰዓት አሁን ነው። ቀላል ኦፕሬሽን አለ ብላችሁ ላይ የተካሄደ ያለው ያንንም ነግሬያችኋለሁ። አሁን ቀጥታ ታርጌቷ ኦርቶዶክስ ነች ብያችሁ ጥቁር ማቅ ማልበስ ኦፕሬሽኑን እንዴት አድርገን ተከላክለን እንዳቆሙ ታውቃላችሁ። አብራችሁንም ነበራችሁ። አብራችሁ ምክራችሁን መረጃችሁን ልትወስዱ ነበር ከኛ ማነው እሱ ጉት ተገፋ እንደ ሰረቀ ብርሃን ጦርነት ሰባኪ እንዲሆኑ የተፈለገው እና አውቀናችኋል። በዚህ አጋጣሚ ላይ በደንብ አንድ ጊዜ አንድ አባት ምን አሉ ታስታውሱ? ማህበረ ቅዱሳን ይባል ምን አሉ? እሱ ነገ ይዤላችሁ እመጣለሁ። እሱ ምን አሉ አባታችን? እቺ ኦርቶዶክስ አሉ። እኔ የኦርቶዶክስ ሚስጥር ላውራ ካልኩ አወራላችኋለሁ። እናንተን በምን እንደማውቃችሁ አሁን ያላችሁትን በምን አውቃችኋለሁ መሰለኝ። የኦርቶዶክስ ነው በጣም የተጨበጨበልኝ ኦርቶዶክስ በምን እንደማውቃችሁ ልንገራችሁ። እናንተ አሁን አይደለም ሲኖዶስ ላይ የመጣችሁት፣ ቆይቷል ከመጣችሁ። ከሲኖዶስ ስትገነጠሉ 3 ማህበራት ሆናችሁ ተገነጠላችሁ። የመጀመሪያው ተሐድሶ ነው። ተሐድሶ ሆናችሁ ወጣችሁ። ተሐድሶን የሚቃወም ሌላ መምጣቱ አይቀርም አላችሁና የተሐድሶን ተቃዋሚ ብላችሁ ሌላ ሃይማኖት ተፈጠራችሁ። እዚህ እኮ ማን ማህበረ ቅዱሳን ብላችሁ እኔ አሁንም ወደፊት እነግራችኋለሁ። ተሐድሶ ማህበረ ቅዱሳን ተናባችሁ ነው የምትሰሩት። ሁለታችሁም አሁን ሁለት የተለያየ ተናባችሁ ነው የምትሰሩት። በዚህ በእናንተ መካከል ኤልያስ ኩነ የሚባል አንድ ማህበር ነበር። ኤልያስ በሰረገላ መጣ የሚል አንድ ነበር። ታስታውሳላችሁ አይደል? ነበር። አሁን የምትወጡት መምህር የምትባሉት የሃይማኖት አባት የምትባሉት ብታምኑም ባታምኑም በተፈለገው መንገድ ሂዱ። ተቀጠራችኋል። ታርጌትና ዓላማችሁ ምንድን ነው? መንግስትን ከስልጣን እንዴት እናውርድ፣ ህዝባዊ እምቢተኝነት እንዴት እናምጣ። ይህን ለማድረግ ብዙ ምዕመናኑ ያለው ኦርቶዶክስ ስለሆነ እዛ ውስጥ ገብተን ስራ እንስራ ነው። የአርሲ ግድያ ጀርባ እናንተ እጅ ያለበት ብታምኑበት ገሉ አልቃሽ ናችሁ። እናንተ ናችሁ የምትገሉት፣ እናንተ ናችሁ የምትጮሁት፣ እናንተ ናችሁ የምታለቅሱት። ይሄንን ጠንቅቀን እናውቃለን። ጠንቅቀን ነው የምናውቀው። መንግስት ሙሉ መረጃ አለው። ይሄንን ሞት ሲበዛ ሲኖዶሱ ይነቃነቃል። የጥቁር ማቅ ኦፕሬሽን እንዲሰራ ብላችሁ ስትሉ መጀመሪያ ደብዳቤ የጻፋችሁት ለማን ነው? ለሲኖዶስ እኮ ነው የጻፋችሁት። በ27 በመድኃኒዓለም ቀን ህዝቡ መናኑ ጥቁር ለብሶ ይወጣል። መድኃኒዓለምን አስታካችሁ ነበር ያላችሁት። አልሰማችሁም? ሲኖዶስ አባቶች ዳግም በኢትዮጵያ ምድር ላይ ጥቁር አይለበስም ተብሎ ተነግሯል። ይሄ ነው። ቴንክ ዩ ጎበዝ። ይሄንን ደግሞ ራሳቸው ፖለቲከኞቹ ቀድመው ወጥተው ነገሩናል። ፖለቲከኞቹ ናቸው የነገሩ። ማንም አለ ፖለቲከኞቹ ነገሩናል። ልደቱ ምን አለ? በ45 ቀን መንግስት ገለብጣለሁ አለ። ታስታውሳላችሁ? በ45 ቀን መንግስት እንገለብጣለን። የ45 ቀን መንግስት መገልበጫውን ስሌት መጽሐፍ ጽፌያለሁ አለ። ጥሩ
ተቀበለናል። እሱ ጀዋር ምን አለ? መሬት ላይ ያለውን ነገር ጨርሻለሁ አለ። የአርሲ ልጅ ነው ጀዋር። ምንድነው መሬት ላይ ያለው? ጀዋር አሁን ባሌጎባ መግባት አይችልም። ጀዋር ቦረና መግባት አይችልም። ጀዋር ሰሜን ሸዋ ላይ መግባት አይችልም። ጀዋር ወለጋ መግባት አይችልም። ሐረር መግባት አይችልም። ጀዋር አርሲ መግባት ይችላል። ለምን ነው አርሲ የሚገባው? አርሲ ላይ ባጃጅ የገዛላቸው የራሱ እንደፈለገ የሚያዛቸው በየወሩ ገንዘብ የሚልክላቸው ኃይለኛ ገዳዮች አሉት ጀዋር አርሲ ላይ። እንደ ዘመነ ካሴ መመሪያ ሰጥቷቸዋል። ከዛ አሰቃቂ የሆነ ግድያ መፈጸም የሚል አስረስ ላይ ወጥቶ የሰራው ቪዲዮ አሰምቻቸዋለሁ እዚህ። ለዚህ ነው የዛች ልጅ ጡቷ ተቀረጠ መከላከያ ቆረጠ ብላ ያቀረቡት ፊልም ድራማው ከዚህ ጋር ተያያዘ። የብርቱካን ድራማ ከዚህ ጋር የተወሰደ፣ ከአያሻ ድራማ ከዚህ ጋር ተያያዘ። ጭካኔ። ይሄ ደግሞ መጥፎ አካሄድ ነው። መጥፎ ጊትለር እንደዚህ አይነት አካሄድ ተጠቅሟል። ድሮ በቢትፋ ፖድ መስክቫ ይባላል። በዛን ዘመን ላይ ጊትለር ይሄንን ተጠቅሟል። ጎረቤት ሀገሮችን ለማስፈራራትና ሊገባ ሲል መጀመሪያ ያመጣና ምን ያደርጋል? መፍጫ ማሽን ውስጥ አስገብቶ ሰው ይጨፍቃል። እዛ የሚሄድበት ሀገር ላይ ቀድሞ ሰው ሳይፈርጅ ፈርቶ ይጠብቀዋል። ረገ ጨካኝ ነው። በስመ አብ ሰው እኮ ይፈጫል። ሰው በፈጫው ስጋ እኮ ሳሙና ይሰራል። ዝም ብላችሁ ሲመጣ ተቀበሉት ይባላል። ልክ ሲመጣ መሰስ ብሎ ነው የሚገባው። ፈረንሳይ ቢገባ ተከላካይ የለውም። ጀርመን ጣሊያን ቢገባ ቢከለከሉ የለም። የትም ቢገባ ለምን? በአረመኔነቱ የሚታወቀው። የእናንተም አሁን እየሄዳችሁበት ያለ አካሄድ ደስም የጊትለር ስታይል ንጹሐን በመግደል ምን አደረጉ? አርሲ ላይ ያሉት መንግስት ሊገል አይችልም። መንግስት መግደል ከፈለገ ሁሉ ነገር በእጁ አለበት እኮ። እናንተንም አልገደላችሁም እኮ። መግደል እየፈለገ እናንተንም አልገደላችሁም። እያያችሁ እኮ ነው የማይገላችሁ። እናንተ እንኳን ንጹሐን እንደዚህ አይነት አሁን የልህ ትግል ያዛችሁ። የነዚህ ትግል አለ የልህ የቁጭት የብስጭት ነው። አይሆንም። ግን ይሄ አካሄዳችሁ ንጹሐን ገደላችሁ። ምንም የማያውቅ ፖለቲካ የማያውቁ መጽሐፍ ቅዱስ ማንበብ የማይችሉ ምዕመናኖችን ሄዳችሁ ገላችሁ እንደገና ራሳችሁ አውጣችሁ አጭዋችሁ ላቅሳችሁ። እንዴት ይሆናል? እንዴት ቢናቅ ነው ህዝቡ? እንዴት ያቃችሁ ህዝቡ? ብታምንም ባታምንም የአርሲ ግድያ ጀርባ ያላችሁት እናንተ ናችሁ። ነግራችሁናል። ስለነገራችሁ ነው እናንተ የምትልቁ። ነግራችሁናል፣ ተከታተላል፣ ጆሮአችንን ጥለን ሰምተናል። ደገማችሁት እኮ እንደገና አሁንም ምን ትጠብቃለህ ህዝቡ ትላላችሁ። ደግሞ ትወጡና እንደገና ተወጣችሁ ምን ትጠብቃለህ ህዝቡ አትነሳም ወይ ትላላችሁ። በዚህ በኩል ደግሞ ራሳችሁ አልደበደሙ ስንነቀለው ህዝባዊ እምቢተኝነት ትላላችሁ። እንደገና ደግሞ ህዝባዊ እምቢተኝነት እንደዚህ ንጹሃኑን እየገደላችሁን ህዝቡን የምታስሩት ይሄ የሞተ የበሰበሰ ፖለቲካ ነው። ልንገራችሁ፣ የሞተ ፖለቲካ ነው። ማንም ህዝብ አይነሳም። ህዝባዊ እምቢተኝነት ማንም ህዝብ አይቀሰቀስም። ማንም ሰው ቢሞት እናንተ እንደምታስገድዱ ይታወቃል። የእልህ ፖለቲካ ውስጥ ነው ያላችሁት። ይሄንን አስገጭ ልንገር፣ የፖለቲካውን ስሌታችሁን ነው የምነግራችሁ፣ እቅዳችሁን ነው የምነግራችሁ። ኦፍ ኮርስ መስዋዕትነት ይሰጣል፣ ይሰዋል። ዴቭ አንድ ምንድን ቲክቶክ ላይ ሮንግ ፕሮፓጋንዳ አባውት ዘ ኪሊንግ ኦርቶዶክስ which is antrush is of in Addis Ababa we need in stop this እሱማ እንደ ሚዲያ ገዝተዋል። ቅድም እኮ አላሰማችሁ እንዴ? ቅድም እኮ አሰማችሁ። አዲስ አበባ ላይ እኮ ነው የቲቪ ፕሮግራም ይዞ እኮ ነው። ቅድም ይሄን አዳምጡት እኮ ህዝቡ ነቅቷል። ግን ህዝቡ ነቅቷል። አንዴ ላሰማችሁ ይላችሁ ሲጋ ቆይ ይሄው እኮ ላሰማ አብይ በቃዋል። አብይ ይሰናበትልን። ነፃነት ናፍ እነዚህ አሁን ይሰማችኋል። አሁን እቺ ልጅ አሁን ኢትዮጵያ ውስጥ ሚዲያ ይዛል። አብይ ይሰናበት ተባለ አሉ። ኢትዮጵያ ሚዲያ በቴሌቪዥን እኮ ነው አሉ። ቅስቀሳ ነው። አሁን እቺ ልጅ ቢያንስ ከሁለት አቅጣጫ $100 ቢላክላት ነው $100 በኢትዮጵያ 15 30 ሺህ ብር ታገኛለች። አንብቤ የተባለችውን የምታነበው እነሷን ያስነበቧት ሰዎች ከኋላ ናቸው ያሉት። ማን ናቸው? እነዚህ ሰዎች ናቸው የሚያስነበቧት። የድሮ ያፓዎች አሁን ያሉት እነዚህ እንትኖች እነ እንኩሮ ሚዲያ እነ ልደቱ እነ ስቄል ምናምን ተችልም እነሱ ናቸው የሚያስነቧት። ግን ልጅቷ አልበበችው። መንግስት ምን እርምጃ ይወስዳል አናውቅም። ብሮድካስት እንደሚሰራው ግን
መንግስት ምንም እርምጃ ባይሰራም ህዝቡ ነቅቷል። ህዝቡ አውቋል። እችን አዳምጧትና ወንድም የሚናገሩ አዳምጡት። ይሄው አብይ ይበቃዋል፣ አብይ ይሰናበትልን፣ ነጻነት ናፍቆናል። ይህ ተቃውሞና ንግግር በትላንትናው ዕለት በአዲስ አበባ ስቴዲየም ከፍ ብሎ ሲስተጋባ ተሰምቷል። ይህ የሆነው በኢትዮጵያ ፕሪሚየር ሊግ የአራተኛ ሳምንት መርሃ ግብር ኢትዮጵያ ቡና በኢትዮ ኤሌክትሪክ 1-0 ከተሸነፈበት ጨዋታ መጠናቀቅ በኋላ ከቡናሞቹ ደጋፊዎች አንደበት የተሰማ የተቃውሞ ድምጽ ነው። ኢትዮጵያ ቡና በወጣቱ አሰልጣኝ አብይ ካሳውን እየተመራ የውድድር ዓመቱን የአዲስ አበባ ፖሊስ ፌደራል ፖሊስ አሁን ይሄ አመት የኛ አመት ነው። በትክክል ነገሮችን የምናሳካበት ጊዜ ነው። ምርጫ የምንመርጥበት ወቅት ነው። ይሄ መልእክት ለታላላቅ ባለስልጣኖች እንዲደርስልን እፈልጋለሁ። ናሁ ቴሌቪዥን የሚባል በዚህ ደረጃ ሲናገር ስለምን ዝም ተባለ ወይስ አልሰማችሁትም ማለት ነው? ምን ማለት ነው? እንደዚህ አይነት ቀልድ የሚባል ነገር የለም። እንዲህ አይነት ቀልድ የሚባል አዲስ አበባ ውስጥ ቁጭ ብላችሁ ውጪ እንደልባቸው እንደሚናገሩት መሆን አትችሉም። ናሁ ቴሌቪዥን ላይ የምታስተላልፉትን ነገር ጥንቃቄ አድርጉ አይደለም የምለው። እናንተ በህግ መጠየቅ አለባችሁ። እንደዚህ የሚባል ነገር የለም። በዚህ መንግስትና በዚህ ህዝብ በዚህ አገር ላይ መቀለድ አይቻልም። እኔ ዘመኔን በሙሉ በአገሬ ላይ በህዝቤ ላይ ነው የምሰራው፣ ሰላም እንድንኖር። ምክንያቱም ወተን የምንገባው ሰላም ስላለ ብቻ ነው። ዋጋ እየከፈለ ያለው ፖሊስ፣ ዋጋ እየከፈለ ያለው ፌደራል ፖሊስ፣ ዋጋ እየከፈለ ያለው መከላከያ ሚኒስቴርና ይሄ መንግስት እኔ ወጥቼ እንድገባ ያደረገኝ ነው። እንደፈለኩ ገብቼ ወጥቼ ሰርቼ ልጆችን እያሳደግኩ ያሉበት ታይም ላይ ነው ያለሁት። ስለዚህ እንዲህ አይነት ቀልድ አይመቸኝም። እንዲህ አይነት ቀልድ አይሆንም። እኔ ከዛሬ ጀምሮ ሰሞኑን ላዘጋጅና ላይቭ እገባለሁ። በቀጥታ ይሄን አመት በትክክል ወጥሬ የምሰራበት ዘመን ነው የሚሆንልኝ። ምክንያቱም ዳግም ይሄ መንግስትና አብይ ተመርጠው ኢትዮጵያ ወደ ትልቅ ቦታ ላይ እንድትደርስ ስለምፈልግ ምኞት ስላለኝ፣ ስለ ሀገሬ ስለምጨነቅ፣ ስለ ልጆቼ ስለምጨነቅ፣ ስለ ሌላውም ልጅ ስለምጨነቅ፣ እኔ በሰላም ወጥቼ ስለምገባው ስለምጨነቅ። አቤት ተቃውሞ ኳስ ነው የምታስተላልፊው ወይስ ተቃውሞ ነው እያደረግሽ ያለሽው? አንቺ ልጅ ነሽ። እንዲህ አይነት ዜና ማቅረብ ማለት እኔ አላቀርብም እኮ ማለት ይቻለሽ። አለቆችሽ ይሄን ቢያስገድዱሽ ምን አይነት ስብዕና ነው ያለሽ? ይሄ ምን አይነት ስብዕና? እዚህ አዲስ አበባ ላይ ቁጭ ብሎ እንዲህ አይነት ጨዋታ የለም። እኔ ብዙ ለማጣራት ሞክሬያለሁ፣ በስልክም በምንም ለማጣራት ፈልጌ ነበረ። ምክንያቱም እውነት ይሁን እውነት አይሁን ብዬ፣ ግን በአብዛኛውን ሳጣራ የነበረው ነገር እውነት ሆኖ ስላገኘሁት ነው። ስለዚህ እንደዚህ የሚባል ቀልድ የለም፣ እንዲህ አይነት ቀልድ የለም። ይህ ዓመት ከምንም የበለጠ ስራ የምንሰራበት ነው። ስሙ፣ ታላላቅ ባለስልጣኖችም ፌዴራል ፖሊሶችም፣ ፖሊስ የአዲስ አበባ ፖሊስም ብትሆን ስሙኝ፣ እንድሰሙኝ የምፈልገው ነገር በሰላም ወጥተን በሰላም መግባት አለብን። እንዲህ አይነት ሰዎች አሁኑን እርምጃ ካልተወሰደባቸው ነገር ሊጨማለቁብን ይችላሉ። አገራችን ሰላም መሆን አለባት። በሰላም ወጥተን በሰላም መግባት አለብን። ይሄን ነው የምፈልገው፣ እንደ ልጆችም እንደ ራሴም እንደ ህዝቤም። አመሰግናለሁ። እንግዲህ የአዲስ አበባ ነዋሪ ድምፅ ነው። ነቅቷል ህዝቡ። ይህን ስነግራችሁ ቀል በደንብ ነው ህዝቡ ያወቀባቸው። እንዲያውም አንዱ ኮመንት አደረገ። መጀመሪያ መዋ ተዋህዶ አርሲ ጥቂት ወጣቶች አደራጅተው ሙስሊሙን አስገደሉ። ቀጥለውስ ምን አደረጉ? የገዟቸው ክርስቲያኑን አስገደሉ። የቆየ ነው ታሪኩ። አርሲ ላይ ያሉትን ሸኔዎችን ይሁን ወጣቶችን ያደራጀው ማን ነው? ጀዋር ነው። በአብዛኛው ባጃጅ ገዝቶላቸዋል። በአብዛኛዎቹ ይታወቃሉ። ኤኒታይም ገንዘብ ከተከፈላቸው ምንም ያደርጋሉ። ፋኑ አይታችኋል። ጎጃም ላይ ሙስሊሞችን ሄደው ያረዷቸው፣ መስጊድ ውስጥ ገብተው ያረዷቸው። ያ ምን ነበረ? ሙስሊም ከክርስቲያን ይጨፋጨፋል ነበር። ሙስሊሞች በትዕግስት አለፉት። በድምፅ ብቻ ነው ያለፉት። ይሄ ነገር ተቀጣጥሎ ወሎ ገባ። በብዙ ችግር ነው ወሎን ያበረድ ነው። ብዙ ስራ ሰርተን ያበረድ ነው። አሁን ተመልሰው እንደገና እዚህ እኮ ፊት ለፊት እኮ ነው የሚናገሩት እነሱ። ይህ ስብሰባ ሆነ የድረበር ስብሰባ ላይ ብታዩት የግድ ነው ለውጡ ይነሳል። ከስር መፈንቀል አለበት። ህዝባዊ እምቢተኝነት መነሳት አለበት። ወጣቱ ብትይ ብሎ ሲሏችሁ እንዴት ነው የሚነሳው? ወጣቱ
ህዝባዊ አመጽ እንዴት ህዝባዊ አመጽ የሚነሳው? ገለው ነው። ገሉ አልቃሽ ይባላል። እነዚህ መንግስት ስራ ላይ ነው ያለው። መንግስት የሄደው ንጹሃን እንዲገድል የሚያደርግ መንግስት አይደለም። የድሃ ቤቶችን ድሃዎችን እየሰራ እያስኖረ ይኸው ከንቲባ ጠዋት ማታ ምንድን ነው የምትሰራው? የድሃ ቤት እያፈረሰች የድሃ ቤት እየሰራች ከተማ እየለወጡ ከተማውን በዓለም ደረጃ ስታንዳርድ እንዲሆን እያደረጉ ፋብሪካ እየሰሩ የምናያቸው እንግዲህ ዛሬ ኪራይ ቤቶች ትልቅ ማሽነሪ አምጥቶ ከተማዋ ትለወጣለች በመባል 1.5 ሚሊዮን ቤቶች እንዴት ይሰራሉ? እስከ ዛሬ ድረስ አዳማ ስብሰባ ላይ ነበሩ ባለስልጣናቶች፣ አመራሮች። እንዴት አገር ትለወጣለች ነው እንዴት የተሻለ በሙሉ እንግዲህ 15 ቀን ይሆናል አመራሮቹ ዛሬ ናቸው ያሉት። የምን ጊዜ ኖሯቸውን ሄደው መንግስት ንጹሃን የሚያስገድለው? የምንስ አይነት ፖለቲካ ብትጠቀሙ ይህን ህዝብ ያምናል ብላችሁ ያለች? ይሄ ከዚህ በሚላክ $100 $200 የሚሰራ ስራ ነው። ማን እንደሚሰራው ስለምናቅ ነው ይሄን መግራችሁ። ስለዚህ ጀዌ ወደ ስልጣን ለማምጣት የግድ ነው አርሲ ላይ ሰው መገደል አለበት። ሌሎቹ ጎጃም ላይ ሰው መገደል አለበት። ሌላው ጎንደር ላይ ሰው መገደል አለበት። ሌላው ወሎ ላይ ሰው መገደል አለበት። ይሄ ሲደመር አዲስ አበባ ላይ ይመጣና የተወሰነ ቤተክርስቲያን ቦምብ ይፈነዳና እንደገና ሰው ቦምብ እኮ ማለት እችን የምታክል ነገር ነች። እችን ነች የምታክል እችን ይዛ አንድ ቤተክርስቲያን ላይ አስቀምጠህ ስትወጣ እኮ ቦምብ ሲል እኮ ጠቅላላ እዛ ጋር ቢያንስ 100 ሰው 70 ሰው ይሞታል። ከዛ በሩጫ ደግሞ እየተዋጠ የሚወጡ ብዙ ነው። አብዮት መንግስት አፈነዳል። ይሄ ድሮ በወያኔ ዘመን የተበላ ፖለቲካ ነው ይዛቸው ወጣቸው። ስለዚህ ይሄ ደግሞ አንድ ካባዬ ጅል ናት የለም እንዴ ስንት ስማ የፖሊስ ኃይልና የመከላከያ ኃይል እኮ ተደምሮ ወጥቷል 1 ሚሊዮን 2 ሚሊዮን ብር 3 ሚሊዮን 130 ሚሊዮን በየጓዳ እንዲጠብቅ አንተ ምን ሰራለህ? አትጠብቅም አንተ ምን ሰራለህ? ምን ትጠብቃለህ አንተ? ሁሉን ነገር መንግስት ላይ አይችልም። መንግስት 130 ሚሊዮን ጓዳ ለጓዳ እንዲጠብቅ ተባለ እንዴ? አንዷ እንደዚህ ያላገጠች እንደዚህ ስልኳን ይዛ እንደዚህ ቪዲዮ ትነሳለች። እንደዚህ እዛ ከተማ ውስጥ እንደዚህ ከቦፍሬንዷ ጋር ትለፋደለች። ሙሽራት ወጣ ላፋርጓት ሄደ ላፍ አደረጋት። ወዲያው ዩቲዩብ ላይ ወጣ፣ ቲክቶክ ላይ ነው ወጣ። መንግስት ንብረታችን አልጠብቅ አለ። መንግስት ስልካችን እየተዘረፈ ነው ያለው። ይሄ መንግስት ምን እንደምናደርግ አይገባኝም። ሁሉ ነገር ፈስህም ይምጣ መንግስት ነው፣ ተንዘላዘልም መንግስት ነው። እንደዚህ አይደለም። ራስን ጠብቅ። ጠቅላይ ሚኒስትር ዶክተር አብይ እዛ ጋር የተቀመጠው አንተን መጥቶ ሊጠብቅህ አይደለም። ራስን ጠብቅ። አንተ ተደራጅ እስኪ፣ አካባቢን ጠብቅ እስኪ። አንተ ራስህ መጀመሪያ ደረጃ ከአቅም በላይ ከሆነ መንግስት ይገባላል። እዛ ጠርተህ አስገብተህ ቤተክርስቲያን ውስጥ ንጹሃን አስገድለህ መንግስት እንዲባል አይቻልም፣ አይቻልም። በየቤተክርስቲያኑ እኮ መንግስት አይዞርም። በየቤተክርስቲያኑ ካህናቱ፣ የሃይማኖት አባቶቹ ይሄ ነው ምንድነው ምንድነው ዳግማይ። ስለዚህ አሁንም የታሰበልን ነገር ከባድ ነበር፣ ግን በሙሉ በእይታ ውስጥ ነው ያለው። ምንም የሻቢያው በእይታ ውስጥ ነው ያለው፣ የፋኖ በእይታ ውስጥ ነው ያለው። አሁን ያለው ትግል ይሄ ነው። ቅድም እኮ አሳየኋችሁ። ይሄ ነው በቃ ኢትዮጵያ ቀይ ባህር አይገባትም የሚለውን ይሄ ይታያል። እየጮኸ ነው ሰው ያለው። ይሄ ጽንፈኛው ኃይል እዚህ ጋር ታች ቅድም አሳይቻለሁ። ይሄ ጽንፈኛው ኃይል እየጮኸ ነው ያለው። በዚህ ልምጣላችሁ። ጽንፈኛው ኃይል እየጮኸ ነው ያለው። እዚህ የምታያቸው እቺ የምታያት የኤርትራ ባንዲራ የያዘችው ጽንፈኞች ናቸው። እነዚህ በሙሉ የምታያቸው ይሄ ሚዲያ ላይ ያሉት እንትኖቹ ህዝባዊ ቤተነት የሚሉት ሻቢያው፣ ህወሓቱ፣ ፋኖ፣ ሸኔ የምትላቸው እነዚህ የጮሁባት ነው። ኢትዮጵያ ላይ ሀገራችን አንበሳ ነች። እሷ ላይ ነው የሚጮሁት። ይኸው ሲጮሁ ተነሳም ኢትዮጵያ ተነሳም በላት። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። 1,000,000% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም። በቃ ይሄ ነው
የማናችሁም ጫጫታ ህልማችንን እቅዳችንን የምንሄድበትን ጉዟችንን የሚያስቆመን ማንም የለም። ይሄ በግልጽ ነገር ነው። ያዳመጥከኝ ነው የሰማችሁ ነው አዎ። ስለዚህ ከዚህም የባሰ እንሰማለን። ከዚህ የባሰ ነገ 50 ሰው ሞተ፣ ነገ መስጊድ ተቃጠለ፣ ነገ ሙስሊሞች ታረዱ፣ ነገ ክርስቲያን እንሰማለን። ምክንያቱም እነሱ ያሰቡት ህዝባዊ ነውጥ፣ ህዝባዊ አብዮት ወደ ስልጣን እስኪመጡ ድረስ ማንኛውንም ነገር ከማድረግ ወደ ኋላ አይሉ። ህወሓት ትልቁ ተስፋው የነበረው የኢትዮጵያ ውስጥ ያለው አመጽ ነበር። ትልቁ ተስፋው የነበረው ለህወሓት ኢሳያስ አፈወርቅ ገንዘቡን የከሰከሰው ኢትዮጵያን አፈርሳለሁ ብሎ የተማመነበት ጉዳይ ይህን ህዝባዊ አመፀኛነትና መንግስትን ህዝብ ያፈርሰዋል ነበር። ይሄን የተማመኑት ይሄን የከሸፈባቸው አልተሳካም። ቤትም በኩል ሰሩ። እኔ በጣም አደንቃቸዋለሁ። ቱ ደ ማክሲመም ይሄዱት በጣም ረጅም መንገድ አልተሳካላቸውም። መጨረሻ ላይ የሁለት ዓለም ሰዎች ሁሉ ተሰበሰቡ። በቃ በፍጹም የማይገናኙ በፖለቲካ አንድ ሊሆኑ የማይችሉ ሰዎች ተሰብስበው መጡ። በቃ ዋናው ዓላማችን መንግስትን መጣል ነው። ከዛ በኋላ ችግር የለውም ብንፈልግ ከኛ ያሸነፈ ቢሆን ስልጣን ላይ ይወጣል ብለው የማይስማሙ ሰዎች በየትኛው ታሪክ ነው አሁን ልደቱን ከጀዋር ጋር ኦፍኮርስ ከዛ በኋላ እልቂቱና ጸብ በኋላ ማን ልደቱና ጀዋር አብሮ ይቀመጣል ያለው? በየትኛው ሳይንስ ነው አቦይ ስብሃትና አቦይ ስብሃት እንግዲህ ስብሰባውን ይመራው አቦይ ስብሃትና እነ ልደቱ አብሮ በጋራ የሚቀመጡት? በየትኛው የፖለቲካ ስሌትና ስልት ነው እስቄል ገቢሳና ማን ነው አምጡልኝ እነ ይልቃል አብሮ የሚሰበሰቡት? እንዲሁ ዝም ብላችሁ በሀሳብ ሳሉት እናንተ ስብስባችሁ እንዴት ነው ህዝባዊ እምቢተኝነት አድርገን መንግስትን ከውስጥ እንፈነቅላለን እናስነሳሳለን? በምን ሂሳብ? መች ተዋወቁ እነሱ? መች ተነጋገሩ? መች ተናበቡ? መቼ የነገር አያዋቸውን መቼ ነገሩንና? አየህ አትሊስት ተነጋግረው ብቻቸውን ሚዲያ ሲያወጡ ፊት እንግዲህ ነው ህዝባችንን ወተን በነበረን የትግል አለመሳሳት አለመግባባት ህዝባችን መጀመሪያ ወተን ይቅርታ ማለት መስማማታችንን መግባባታችንን እርቅ መፍጠራችንን ለህዝብ እናሳውቀው። ከዛ በኋላ በጋራ የጋራ አጀንዳ የጋራ ማኒፌስቶ ቀርጸን ወደ ህዝብ እንውረድ ብለው ወደ ህዝብ ወደ ደግሞ ህዝቡን ቢያወያዩት አዎ ኤክስኪውዝ ተደራርገዋል። በደና ገና ለገና መንግስትን ለመጣል ብለ የማይስማሙ ሰዎች መጥተው ኢትዮጵያን እንደ ሲሪያ እንደ ሊቢያ እንደ የመን እናፈርሳለን ብሎ ሲል የሚጠብቅ ማን ኢትዮጵያዊ አለ? ማን የሚጠብቀው? ሰው የሞተ ነው። አዎ የሞተ ነው። እየገደሉ ነው ያሉት። ማልቀስ ስላለብን የሚገሉብን ወዶ እንዳይመስልኩ ማልቀስ ስላለብን። ስለዚህ ለሞቱት አንተም ለሞቱት ነፍሳቸውን በገነት ያርግልን፣ ለቤተሰቡ መጽናናት ይስጥልን። ህዝቡ ተደራጁ። እነዚህ ሰዎች ነቅሰን እናውጣ። እንደገም ግድያል እመኑ። ይሄ ነገራችሁ ጠብቀው። ነገ መስጊድ ላይ ግድያ ይኖራል። ዛሬ እንደውም አንድ ቦታ ላይ ሰምቼ ነበር፣ አጋጣሚ አልተሳካላቸው። 27 መድኃኒዓለም ቀን ጥቁር ማቅ ኦፕሬሽን ያሉ ተሳክቶ ጥቁር ቢለበስ ኖሮ በተለያየ ቦታ ላይ ቦምብ ይፈነዳ ነበር። በተለያየ ቦታ ላይ ቦምብ ይፈነዳ ነበር። የተለያየ ሰው ይሞት ነበር። ወንድ ደፍሮ ጥቁር የሚለብስ ጠፋ። ቢሰብኩት ቢያወሩት መስቀል አንጠልጥለው ነጠላ አንጠልጥለው ምን ብሉ እነ ቢኒያም ሽታይ እኮ ናቸው። አበዱ። የለም ኢትዮጵያ ውስጥ አይደረግም። ይሄን አታስቡት። ህዝቡ እንደውም አሁን ነው የነቃው። አሁን ህዝቡ ጎበዝ ነው። በቃ እላችሁ አካሄዳችሁ ቆሻሻ ስለሆነ የኢትዮጵያ ህዝብ ጥቁሮ ተፋችሁ ላያችሁ ወሰነ። በቃ ኢትዮጵያ ህዝብ ይሄ ነው። ስለዚህ እኔ አሁን በሱ ጉዳይ ላይ ብዙ ማወራው ነገር የለም። በርቱ ነው የምላችሁ። እንግዲህ ደብረጽዮን ያው የምታዱት ከተማ የለም እንገባለን እንቆጣጠራለን ብሏል። አሁን ዛሬ አንገቱን ደፍቷል ህወሓት። እኔ ሻዕቢያና ህወሓት አዲስ አበባ ከተቆጣጠሩ በኋላ በትጥቅ ክፍል ተጣልተው ጎተራ አካባቢ የነበረውን የመከላከያ ዴፖ ተቀጣጣይ ተኩሰው ጎበዝ ይሄውን ለመጣ ፋሲካ ጎበዝ። እሱ ብቻ አይደለም አስኮም የነበረውን ኬሚካል ፋብሪካ አወደሙት። ጎበዝ። ሻዕቢያና ህወሓት አዲስ አበባ ከተቆጣጠሩ በኋላ በትጥቅ ክፍል ተጣልተው ጎተራ አካባቢ የነበረውን የመከላከያ ዲፖ ተቀጣጣይ ለኩሰው አዲስ አበባን እንዴት እንዳናወጣው ታስታውሳለሁ።
ሸጎሌን አታስታውሱ? ይሄ ስራ የሻዕቢያና የህዋት ስራ ብቻ ነው። ይሄ ማንም እንደዚህ አይነት ስልት የሚያውቅ የለም ማለት። እነሱ ግን ይሄን ለመስራት አንተም መግዛት አለ። ይኸው እኮ ዛሬ ጋር ደውሉልኝ እኮ አብሮነቱን ያልኳችሁ ምንድን ነው ያልኳችሁ? ቅድም ነገርኳችሁ፣ ስሙ ጠፋኝ። ተደውሉልኝ እኮ ሊገዙኝ እኮ ከኔ ጋር ከነ ሚዲያ ከነ ልዩነት አብረ ገብተህ መሟጋት እኔ እኮ የሚገዙኝ እኮ። ስለዚህ ይሄ ነው ሀሳባቸው። ገና ነው ያፈነዳሉ። ነገርኳችሁ። በ27 አውጀዋል። አዋጁን አሰምቻቸዋለሁ። አይቀርም ብሎ ያውጁት። ከሸፈ። አሁን ያበዱት በዛ ጉዳይ ነው። አብደዋል። መምህር ከሌ እንዲህ አለ፣ አባታችን እንደዚህ አለ፣ ዲያቆን ከሌ እንዲህ አለ፣ እንዲህ አለ። ወሬ ሁሉ እሱ ነው ያለው። ለዚህ ነው ፖለቲካ የለም ብዬ የምላቸው። ሸጎሌ እንደዚሁ ነው የሰሩት። ሸጎሌ እንዲሁ ነው። ያን ሁሉ ሰውን ለመግደል ሲሉ የሸጎሌ ኬሚካል እንትን የነበረበትን አወደሙት። እንዴት እንዳወደሙት ሚስጥሩ አለ፣ ፊልሙም አለ። ብዙዎቹን ነገሮች ዴቫ አንተ ባለፈው አንድ ነገር ብለህ ነበር። የሻዕቢያ ተላላኪ በየመንግስት መስሪያ ቤት አሉ። ህዝብን ለማማረር አሁን ምን ተፈጠረ መሰለ? ሞጆ አካባቢ የኮቴ ገንዘብ ጨምረው መኪኖች ስራ አስቁመዋል። በዚህ ጉዳይ ሁሉ ጋር ነው እየተሰራበት ነው ያለው። በጣም አደገኞች ናቸው። አማርኛ ይናገራሉ። በዘመናችን አንድ ኢትዮጵያዊ የትግርኛ ቋንቋ ለማወቅ የሞከረ የለም። አንድ እነሱ በትግርኛ የሚያወሩት ሌላ ነው፣ በአማርኛ የሚያወሩት ሌላ ነው። በአማርኛ እያወራው ቀብቶ ይሰልላል። አናቅም እኛ ስለ ኤርትራ። አንድም ኢትዮጵያዊ ስለ ኤርትራ መናገር የሚችል የለም። እነሱ ከኤርትራ መጥተው ስለ ጅማ ይነግሯል፣ ስለ ጎንደር ይነግሯል፣ ስለ ፋኖ ይነግሯል። ዘጋ በደንብ ነው ያጠኑኛ። እኛ ግን ይህን እንዳናቅም ነው። ለዚህ ነው አየህ፣ ለሻዕቢያ የተመቸንበት ምክንያት ይሄ ነው። የኔን ዋትሳፕ ሀክ ያደረጉት የጠለፉት ሻዕቢያዎች ናቸው። ኤርትራዎች ነው ተገኙ እኮ እስካሁን ድረስ 12 13 ደርሰዋል። የታሰሩት ቁጥር ከየት የመጡ ናቸው? ከሳውዲ አረቢያ ነው የገቡት ነው ከዱባይ 27ቱን ከዱባይ ገብቶ ነው ሀቅ ያደረጉት። ስንቱን ኢትዮጵያዊ ዘረፉት። ዛሬ ኤርትራውያን ተመዝገቡ ሲባል በሙሉ ጠፉ። በሙሉ ተቀያቸውን እየለቀቁ እየጠፉ መታወቂያ ወጥተዋል። በየቦታው አንዱ እኮ ሻዕቢያ ቢያንስ 4 መታወቂያ አለው። የአስኮ አካባቢ መታወቂያ አለው፣ የቄራ መታወቂያ አለው፣ የሽሽኒያ መታወቂያ አለው፣ የተለያዩ 4 መታወቂያ አለው። ከአንዱ አንዱ ነው የሚሄደው። ይሄንን ማህበረሰቡ ነው የምትጠቁመውና የምታስይዘው። ሁሉንም ነገር ለመንግስት ካልክ አይሆንም። በር ተከፍቶልሃል። አንድ አፕ ጫኑ ብያቸዋለሁ። ኢቭን ኢፍ ብትፈራ እንኳን የምትፈሩ እንኳን ከሆነ አንድ ነገር ላሳያችሁ። አሁንም እዚሁ እንደገና በድጋሚ እንደገና ሪማይንድ ላድርግላችሁ። የምትፈሩ ከሆነ እንኳን መጠቆሜ ይያዝብኛል ከጠቆምኩ እንዲሆናል የምትሉ ከሆነ እንኳን አንድ አፕ ጫኑ። ይሄን አፕ ጫኑና ከዛ በኋላ ጨስ ያያችሁትን ነገር ንገሩ። አውቶማቲካሊ መንግስት እርምጃ ይወስዳል። ዝም ብላችሁ ለውጥ የምትጠብቁት እናንተ ከማን ነው? ከኛ ነው የምትጠብቁት። እኛ ምን ነው እንዴ? ያማል ዳንተ ይኸውልህ፣ ይሄን አፓየው ጫን ብያለሁ፣ ሰጥቻለሁ። ይኸውልህ፣ ይኸው ኢትዮጵያ ፌደራል ፖሊስ አፕ ነው። ይሄን አፕ ጫኑ ብያችኋለሁ ሁላችሁም። ይሄን አፕ ጫኑ። የምታገኙት ወንጀል ነው በዚህ ስትልኩ አውቶማቲካሊ ነው እዛ የሚደርሰው። አውቶማቲካሊ ቀጥታ ነው። ዊዝን ማይክሮ ሰከንድ ሰዎቹ ይመጣሉ። ስንቴ ነገርኳችሁ ይሄን ብዬ ከአንድ ነገር ከመጣ በኋላ ደብረዘይት ዲፌንስ ምንድን ነው ዲፌንስ ሻዕቢያና ህወሓት ጫኑ፣ ጠቁሟቸው። ደረጃ አለ። ሼር አድርግላቸዋ፣ ፒን አድርገው እዚህ ጋር። አለበለዚያ ዝም ብለህ ብቻ የኔን ፖለቲካ የምትሰማ ከሆነ ከፈነዳ በኋላ እንዲፈነዳ የምትል ከሆነ አይሆን፣ ይፈነዳ። ፍንዳታ ያለው ነገም ሰው ይሞታል። ለምን የሚሞት ሰው መሳይ ምን እንኩሮ ምን እንደሚጠብቀው ሞት እኮ ነው የሚጠብቀው። ሞት ቁጭ ብሎ ልክ ብቻ 10 ሰው ሞተ ሲባል
የፌዴራል መንግስት 10 ሰው ገሎ ትንሽ ርህራሄ እንኳን የለውም። ወጥቶ እንኳን አይነግረንም። አሁን እሱ ፋሲል ሄዶ ምን ያስፈልጋል? ፋሲል ሄደ። ለምንድን ነው ፋሲል ሄደበት ምክንያት? እንደዚህ አይነት ነገር በተፈጠረ ቁጥር እሱ በየእንትኑ ይሄዳል። ሲፈልግ ህዳሴ ግድብ ይሄዳል። መቼ እስከ መቼ ነው ሰው የሚሞተው ይላል። ሞት ብቻ ነው የሚጠብቀው እንኩ ሞት ብቻ። እነዚህ አሁን የተባበሩት የሚባሉት የሚሰበሰቡት ሞት ነው የሚጠብቁት። እነዚህ ጽንፈኛ የኦርቶዶክስ ሲኖዶስ ትፍረስ የሚሉ አባቶች ሞት ነው የሚጠብቁት። ነጠላቸውን ለብሰው ወጥቶ ለመናገር እነ ቢንያም ሽታዬ ምን ይሰራሉ? ይሄን እኮ ነው የሚጠብቁት ያሉት። ስለዚህ ህዝብ ራስህ ነው የምትጠብቀው። ሁሉን ነገር መንግስት ላይ ጥለህ አትችልም። የነገርኩህ እኮ ነው ያለሁት እኔ። መንግስት ምን አደረገ ብለህ ከምትጠይቅ እኔ ምን አደረግኩ ብለህ ራስህን ጠይቅ። ምን አደረግክ አንተ? አንተ ምን አደረግክ? አንተ ምን እየሰራ ነው ያለው? አሁን ለምሳሌ እኔ እንደ ዜጋ ይኸው ላይቭ ወጥቼ ህዝብ እያነቃሁ እኔ። አንተስ ምን ታደርጋለህ? የኔን ፕሮግራም ለ10 ሰው ሼር ታደርጋለህ? የኔን ተው፣ ሌላውን ወንጀለኛ አይተህ አሁን ቅድም ባሳየው አፕ ጠቁመህ ታስይዛለህ። ለሀገር ሰላይ መሆን አለብን። እያንዳንዳችን ለሀገራችን ሰላይ መሆን አለብን። እያንዳንዳችን ለሀገራችን ወታደር መሆን አለብን። ይህንን ካልሰራ ከማንም አትጠብቅ። ኮርዳይት ለፍልፎ ይደክመኛል፣ አቆማለሁ። መከላከያው የመረረ ነገር ሲመጣ እርምጃ ይወስዳል፣ አክሽን ይወስዳል፣ ያቆማል። እሱ ይሰክናል። ወደ አምባገነንነት ይቀየራል። መንግስት ጸጥ ረጭ አድርገዋል። ይሄ ነው አሁን አንድ ትልቅ ነውጥ ይነሳል በቅርብ ቀን ውስጥ። ለአንዴና ለመጨረሻ ጊዜ የመጨረሻውን ለእኔ የሚፈልጉ ይህን ሚዲያ የሚፈልጉት ለዚህ ቅስቀሳ ነው የፈልጉ። ለኔ ተገልብጦ በዓለም ላይ ልክ ባለፈው ታስታውሳላችኋል፣ ልደቱና ጀዋር ከመስከረም በኋላ መንግስት የለም የሚል ሪቮሉሽን ተጀምሮ ነበር። አታስታውሱ? መንግስት እንገለብጣለን ብሎ ከመስከረም በኋላ መንግስት የለም የሚል አብዮት ተፈጠረ። በጣም ከባድ ነበር ያ ትግል። ልደቱ በዚህ በኩል ጀዋር በዚህ በኩል። ከዛ ህዝቡ ሁሉ ኮንፊውዝድ ሆነ። እኛ ጀግኖች ኢትዮጵያዎችን አሰባትን በመላው ዓለም ተበተንኛል። እንዲያውም የዛ ሰልፍ አስተባባሪ ምን ነበርኩኝ። የቅስቀሳና ኃላፊው ፕሮፓጋንዳ ኃላፊው እኔ ነኝ የተመረጥኩት። ዓለምን በሙሉ ነው ያናጋሁት። በሙሉ ዓለምን ኤሮፕ ትላላችሁ፣ አፍሪካ ትላላችሁ፣ ኤሽያ ትላላችሁ፣ ካናዳ ትላላችሁ፣ አሜሪካ ጠቅላላ ህዝቡን አስተባበርኩት። እንደዚህ ከመስከረም በኋላ መንግስታን ጥቅምት አንድ ይቀጥላል አልኳቸው። ከመስከረም በኋላ ጥቅምት አንድ ይቀጥላል ብለን አነቃንቀነው ወጣን። አከርካሪው ወጣን። ወላ ጀዋር ወላ ልደቱ። ከዛ በኋላ ፖለቲካ አቁመዋል ተብሎ ነበር። እንደገና ነው የመጡት። አሁን ህዝብ ስትነሳ ታሸንፋለህ። ያኔ ጣልናቸው። ያንን የቀበርነው ጀዋርን፣ ያንን የቀበርነው ልደቱን። ከዛ በኋላ ማንሰራራት አልነበረባቸውም። አይናችን እያየ መስከረም አንድ አለፈ፣ ጥቅምት አንድ መጣ። እንዳልነው አሸንፈን ወጣ። ያ ነው ትግል ማለት። አየው፣ ስትታገል ታሸንፋለህ እንጂ ዝም ብለህ ብቻ የምትጠብቅ ከሆነ አይሆንም እንደዚህ። ስለዚህ እነዚህ አይተኙም። በቃ አይተኙ፣ እልህ ውስጥ ናቸው ያሉት። በቃ በፈለገው መንገድ እልህ ውስጥ ናቸው። ስልጣን ካልያዙ በስተቀር አይቆም። አማራው ህዝብ በስንት ትግል ነው የነቃልኝ። አማራ ብዙ ታግለናል እኮ አማራውን ለማንቃት ብዙ እኮ ታግለናል። ቀላል ዋጋ እኮ አልከፈልንም አማራውን ለማንቃት። ትናንትና አብይ ፋሲል ገብቶ የጎንደር ህዝብ ብሎ ወጥቶ አጨብጭቦ በወርቅ ካባ ተንጠልጥሎ ፋሲልን ጎብኝቶ በመርከብ ጎረጎራ ሄዶ ምናምን እሱ ዝም ብለህ እኮ እንዳታዩ። ብዙ ዋጋ ከፍለን እኮ ነው። ብዙ ሰርተናል አማራው ላይ። ዛሬ አማራው ፋኖ የሚባል አያስገባም። አማራ ክልል ጎንደር አይገባም ፋኖ። ቴንክ ያመሰግናለሁ። አይገባም ጎንደር አማራ። ባዳር አይገባም ፋኖ፣ በተአምር አይገባም። ኢቭን አለ ወሎ ውስጥ አይገባም ፋኖ። ግን ያን ለማምጣት ስራ ሰርተናል፣ በደንብ ሰርተናል። ስራ ታግልን ነው ያመጣነው። ይሄን አሁንም ልክ እንደዚህ ሁላችሁ መጣጣ ጀዋር መስከረም መንግስት የለም ያለው መስከረም የሰው ስም እንደሆነ አላሳየንም። ቴንክ ዩ። ስለዚህ ይሁላ እንደዚህ ነው ስንተባበር። እነዚህ ሰዎች ዱቄት ናቸው፣ ይጠፋሉ። ኤኒ ታይም ነው ይበኑት እኮ። ህወሓት እኮ በትጥቅ ጥለው የመጣውን ህወሓት ጉድጓድ ቆፍሮ መሳሪያ አለኝ ብሎ እዋጋለሁ ያለውን እኮ ህወሓት አንገት አስደፋ ነው።
ይኸው ዛሬ እኮ የህወሓት አመራሮች የሚናገሩ ጠፍቷቸዋል። እንዲያውም የተወሰኑ ጠፍቷል እየተባለ ነው ያሉት። ታደሰ ወረደ ለመግለጫ አይሰጥም። ያ ሁሉ ምርምር አክሱም ላይ ሆኖ ናይት ካለ የት አለ አሁን? ደብረጽዮን የት አለ አሁን? ባይ የሚለው የምታድናት ከተማ የለም ብቻ በከንቱ ከምትሞቱ ይታል ውጊያው አልቋል። ከአሁን በኋላ የምታድነው ከተማ የለም። እሺ በከንቱ ከምትሞቱ ለራሳቸው አድነው። እሺ ልክ እንደ ሌሎቹ እጃቸውን ለሰራዊታችን ስጡ። እንሰጣለን ወይ ወደ መረጣችሁት ሂዱ። ውጊያው አልቋል። ከአሁን በኋላ የምታድነው ከተማ የለም። በከንቱ ከምትሞቱ ለራሳቸው አድነው አትርፉ። ልክ እንደ ሌሎቹ እጃቸውን ለሰራዊታችን ስጡ። ወይ ወደ መረጣችሁት ሂዱ። ታስታውሳላችሁ? ለዚህ ዘመን ታስታውሳችኋላችሁ? ለዚህ ጊዜያቶች ታስታውሳላችሁ? እንደዚህ እየተባልን ነው እኮ ትግል የታገል ነው። እንዲህ ያሉን አልቋል፣ በቃችሁ፣ እጃችሁን ስጡ እየተባልን እኮ ታግለናል። ይህን ዘመን ማለት ነው። እንኳን አሁን ይሄ እንደዚህ ያልኩ ይቆልቆል ብሎ ይሄን አልፏል። ዛሬ በህወሓት መንደር ለቅሶ ነው ያለው። ኢሳያስ አፈወርቅ እኔ ወደቡን በትክክል መጠቀም እንችላለን አለ። ወጥቶ የት ነበርክ? ቱ ሌት በስምምነት በእርቅ በምን የለም፣ ስምምነት የለም። የዘረፍከውን ንብረት ትመልሳለህ። ከነ ንብረቱ ነው የምትመልሰው። ከነ ዘረፍከውን ንብረት ትመልሳለህ። ካሳ ልንጠይቅ እንችላለን፣ ግን የኤርትራን ድህነቱን ስለምናውቅ በድህነት እንምርሃለን። ከዛ ውጭ ግን አንቀን ወደቡን ትመልሳለህ። ይሄ ነው። ስለዚህ ኢትዮጵያ አትንኳት። ከነካችኋት ደግሞ መውጫችሁን ማብራችሁ አመቻችሁ። ዝም ብሎ መንካት ብቻ አይደለም፣ ዋጋ ነው የምትከፍለው። ከባድ ዋጋ ነው የምትከፍለው። አስከፍለናል ከዚህ ፊት፣ አሁን እያስከፈልን ነው። በአሁኑ ሰዓት እየከፈላችሁ ነው ያላችሁት። ነገ ደግሞ የበለጠ ነው የምትከፍሉት። ስለዚህ ይሄን የምናገረው ሳናቀርተራለሁ፣ አውቀን ነው የምናገረው። እና ይሄን የምላችሁ እንግዲህ አንድ ሰዓት ፕሮግራሜን በዚህ ልዝጋ። ከሰዓትም ሰርቻለሁኝ። ነገ በስፋት ሰፊ ፕሮግራም ይዘን እንመጣለን። ማታ ከዚህም መረጃዎችን ሰብሰብ አድርገን እንመጣለን። ዛሬ እንግዲህ አመራሮቻችን ከአዳማ የነበራቸውን ቆይታ በሙሉ በስኬት አሳክተው ዛሬ የጉብኝት ጉዟቸውን አሳክተው ጨርሰው በቂ የሆነ አወርነስ፣ በቂ የሆነ ሪቮሉሽን፣ በቂ የሆነ ስራ እንዴት እንደሚሰራ ሁሉ ነገር ወስኖ መጥተዋል። ከነገ ጀምሮ የሰጡ መመሪያ እንቀበላለን። ብዙ ነገሮች ምናልባት ከሰኞ ጀምሮ ይቀየራሉ። ብዙ ነገሮች ዴቫይሬም በ2020 አንድ እንጨት ብቻውን አይነድም። መተባበር አለባችሁ። ሁላችሁም አካባቢያችሁን ቋዩ። ምነው ሳንጠግብ በቃ ጥገቡኝ እስኪ ዛሬ በቃ በል እና ሁላችሁም ተባበሩ። ሁላችሁም አንዱ ስንተባበር እነዚህ ሰዎች ዱቄት ናቸው፣ ትንሽ ናቸው፣ ጥቂት ናቸው። ሸዋሸዋ አየር ላይ ነው ያለው። እመኑኝ ይሄን። ስለዚህ በዚህ መልኩ ነው ያለው። አሸንፋችኋል። በድል ነው የተወጣችሁት ትላችሁን እና በርቱልኝ። ጠዋት አገኛችኋለሁ። ጥሩ መረጃዎችን ይዘን እንመጣለን። ጠዋት እናወራበታለን። በርቱ። አብስታችሁ ጸልዩ። ስለ ሀገራችሁ ዩኒቲ ፍጠሩ፣ እወቋቸው፣ አሳውቁ ለሰው። ይሄን ፕሮግራም የምታዩትን ቢያንስ ለ10 ሰው ሼር አድርጉ፣ ሰው ጋር እንዲደርስ አድርጉ። ይሄን ስታደርጉ ነው ያኔ ለውጥ ይመጣል። አይታችኋላለም። እነዚህ ሌቦች 27 ከዱባይ የመጡ ሀከሮችን እና ያለው እኮ ህዝብን የተባበረባቸው ህዝብ። የዚህ አይነት ዩኒቲ ያስፈልገናል እና ኮርዳይትን ለመግዛት ያሰቡት ተከሽፎባቸዋል። ኮርዳይት የሚገዛልን ከዚህ ክብር ለሚሰጠው ክብር እንሰጣለን። ክብር አሁንም ለሁላችሁም ለመላው ኢትዮጵያውያኖች በሙሉ ክብር እመኝላችኋለሁ። ክብር ለኢትዮ ኤርትራ ህዝቦቻችን። እንደ ህዝብኛ ችግር የለብንም። አንድ ቁጥር ታደርጉላችኋላችሁ። ክብር ለጀግናው ላይደፈር ለጀግናው መከላከያ ኃይላችን። ክብር ለዚህ ጀግና ትንታግ ላይበገር መሪያችን በጽናት ውስጥ ያለ በዝምታ አይወጣም፣ አይናገርም። ለማንም ቅራቅንቦ መልስ አይመልስም። አንድ ቁጥር ታደርጉልኛላችሁ። ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን በሙሉ አንድ ቁጥር ታደርጉልኛላችሁ። ሌላ በነገ ፕሮግራም ላይ አንድ ነገር እሰራለሁ። ስለ ቤት በጣም የምጠይቁ ሰዎች አላችሁ። ስለሚሸጡ ቤቶች፣ ስለ ሪል ስቴቶች ምናምን እሱ ላይ ነገ አንድ ማብራሪያና አንድ ተስፋ እና አንድ ደስታ አበስራችኋለሁ። ነገ ጠብቁ። በተለይ ቤት ፈላጊ ለሆናችሁ ኢትዮጵያኖች፣ በተለይ ዲያስፖራ ውጭ ላላችሁ በሙሉ ጥሩ ነገር ጥሩ የመስራች ይላችሁ እመጣለሁ። እስከዛ ድረስ ግን አትቸኩያቸዋለሁ።
አትቸኩሉ ብያቸው እንዳትግዙ ብያቸዋለሁ። ሚዲያ ላይ ይሄ ዩቲዩብ ምናምን ላይ ማስታወቂያ ምናምን አይደለም እነግራችኋለሁ። ትክክለኛውን መስመር አስይዛችኋለሁ። እኔ ነገ እንድታለቅሱ ስለማልፈልግ ነው። ስለዚህ እነግራችኋለሁ። ነገ አንድ የምስራች እነግራችኋለሁ። እሱን የምስራች ይጠብቃላችሁ። ከዛ በኋላ እኔም ራሴ ኢንቮልቭ አድርግበታለሁ፣ እገባበታለሁ እኔ ራሴ። ከዛ በኋላ የሚሰራውን ስራ እነግራችኋለሁ። እስከዛ ድረስ ግን ትንሽ ጊዜ ታገሱ ነው የምላችሁ። ሰላማችሁ ብዙ ይትበልኝ። ወዳችኋለሁ። ለኔ ላይክ ሼር አድርጉ። ጎህ ላይ አሻራችሁን አስቀምጡ። እየነገርኳችሁ ነው። ይሄው ነው ያለው። ሰላማችሁ ይብዛ። እንግዲህ አብቹ እንደዚህ ነው ሲያኮራ ነው ያለው። ልምፏ ድምቅ ብሎ ጸናሁኝ እኔ ስለ አገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ። ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት። ጸናሁኝ እኔ ስለ አገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር። ሐዘኗ